بسم الله والحمد لله والصلاة والسلام على سيدي رسول الله صلى الله عليه وسهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا سهل لنا أمورنا يا رب العالمين اللهم ارزقنا الإخلاص في القول والنية والعمل لله تعالى ربما يريد الله أسرع أمستنيات يجي سؤال ما معنى الخالق؟ الخالق مالت من مالت يا الله بهاريات يا بررنا تمام؟ جواب مال السؤال معنى الخالق مالت الله سبحانه وتعالى سهل أي الذي أبدع وكون جميع الحادثات أي الذي أبدع يعني تمسا سيبال قدو ملكو يفتح مالتنا بديع بالنا الله بديع السماوات والأرض سماواتنا مدرن كبفتاتشو تمساساي يلم እኮ አይደለም ሰማያትና ምድር የሚመስል በአዲስ መልኩ የሚያመጣ ማለት ነው አብዳዕ ወከወነ የፈጠረ የሆነ ጌታ ነው ጀሚዕ الحادثات ሁሉንም ፍጥረታት ማለት ነው ምን ማለት ነው ፈጠረ ምንልበት ጊዜ ከወነ አብዳዕ ስንል ምንድነው የሚፈልግበት ከተባለ አይ አብረዘها من العالم الى الوجود ካለመኖር ወደ መኖር አስገባት ተማም አንዳንድ ጊዜ خلق የሚለው ፍጡር ሊገለጽ የሚችል ጊዜ አለ ያ ግን የማይለጥም አለመኖር ወደ መኖር ማስገባት የሚለው ማዕና አለ الخالق የሚለው በደንብ አስተውሉ الخالق የሚለው ስም ከአላህ Subhanahu Wa Ta'ala ውጭ ለማንም መጠቀም ይችላል ተማም الخالق ነገር ግን ፊዕሉ ድርጊቱ خلق ወይም يخلق በሚለው አገላለጽ ግን ፍጡር ተገልጾበት አላህ እናገኛለን ግን ምን ተፈልጎበት አይደለም ካለ መኖር ወደ መኖር ማስገባት የሚለው ማዕና አይደለም ሰይዱና ዒሳ አለይሂ ሰላም አላህ ከሰጣቸው ሙዕጂዛ መካከል ከጭቃ የወፍ ምስል በሚሰሩበት ጊዜ ከዛ በኋላ ሲነፉበት ምን ሆነ እንደ በራሪ ሆነ ትበር ነበር አላህ የሰጣቸው ሙዕጂዛ መካከል ለሰይዱና ዒሳ አለይሂ ሰላም አላህ ምን ብሎ ገለጸው ይሄን ወኢዝ ተኽሉቁ ሚነ ጢኒ ከሀይአቲ ጠይር ፈተንፉኹ ፊሃ ፈተኩኑ ጠይረን ቢኢዝኒላህ ወኢዝ ተኽሉቁ ምን ማለት ነው በምትፈጥርበት ጊዜ ማለት አይደለም ወኢዝ ተኽሉቁ አይ ቱሰዊሩ ምስልን ቅርጽን በሰራህ ጊዜ ማለት ነው እንጂ በፈጠርክ ጊዜ እንደማለት አይደለም ስለዚህ يخلق የሚለው ፍጡር ከተገለጸበት ካለ መኖር ወደ መኖር ማስገባት በሚል ማዕና ሊሆን ይችላል ስለዚህ خلق የሚለው ፈጠረ የሚለው ካለ መኖር ወደ መኖር አስገባ በሚለው ማዕና ከአላህ Subhanahu Wa Ta'ala ውጭ ለማንም መጠቀም ይችላል ወይ أي أبرزها من العدم إلى الوجود فلا خلق بهذا المعنى إلا لله خالق ነው ፈጣሪ ነው የሚለው መፍጠር የሚባለው ነገር በዚያው በተጠቀሰው ትርጉም ካለ መኖር ወደ መኖር በማስገባት በሚለው ትርጉም ከአላህ ውጭ ለማንም አይሰጥም قال الله تعالى الله በቁርአን ላይ ምን አለ هل من خالق غير الله ከአላህ ውጭ ፈጣሪ ያለን የለም ማለት ነው لا خالق إلا الله ማለት أي لا خالق إلا الله ከአላህ ውጭ ካለ መኖር ወደ መኖር የሚያስገባ ማንንም የለም ማለት ነው እኛም ስራዎቻችንንም የፈጠረው ማን ነው አላህ እንደ ሙዕተዚላዎች አቋም የለንም እኛ ስራዎቻችንን እኛ ራሳችንን የምንፈጥረው እያሉ ለአላህ በመፍጠር ላይ አጋር ያደርጋሉ አላህ ይጠብቀን ሙዕተዚላዎች ቀደርያዎች 16ኛ ما معنى الرازق في حق الله ጥያቄው ምን ይላል سؤال الرازق ሲባል ለአላህ ሲሆን ምንድነው የሚፈለግበት ምንድነው ማዕናው ትርጉሙ جواب معنى الرازق الذي يوصل الأرزاق إلى عباده رزق ሲሳይን ወደ ባሮቹ አድራሽ የሆነ ማለት ነው ሁሉንም ነገሮች የሚለግሰው የሚረዝቀው ሲሳይ ለጋሽ ማን ነው አላህ ወደኛም ወደ እንስሳዎችም ወደ አጋንንትም ወደ ሁሉም ሲሳይን የሚወስድ የሚያደርስ ማን ነው አላህ Subhanahu Wa Ta'ala አላህ አንተ ለነዛ ነፍሳት
የሆነን መሬት እኮ አንዴ ስትቆፍር በራሱ ስንት ነፍሳት ይኖራሉ እዛ ትንንሽ እንስሳት በራሱ አላህ አላህ እንደ ሁሉን አዋቂ የሆነው ጌታ አላህ ሱብሓነሁ ወተዓላ ኖሮላቸው ነው እንጂ እንደዚህ እንደ ከብት እንደሚያመልኩት አይጥ እንደሚያመልኩት ቢሆን ለነዛ ማን ሊደርስላቸው ነው ሐቢቢ ያውቃል እነዛን ሁሉ ያውቃቸዋል ይሉን ነው አላህ አላህ ባህር ላይ ራሱ እኮ ከምድር ገጽ 70% የሚሆነው የውሃ ክፍል ነው እኮ አይደል የሚሉት 70% 30% ነው የብስ ደረቅ ክፍል አላህ አላህ አላሁ አክበር 70% ውሃ ውስጥ እንግዲህ ያሉትን እንስሳት ተመልከት ወደ እነዛ ሁሉ ሲሳዩን አድራሽ አላህ ሁሉን አዋቂ የሆነው ጌታ አላህ 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 እኛ ወላሂ እኮ ትልቅ ኒዕማ ነው አላህ ብለን የምንገዛው ጌታችን የምንገልጽበት አላህ እንደው ለፍጡር ዝም ብሎ የተራበ ምናምን ይባል አይደለም ሐቢቢ ደክሞ ታረፈ ይባል ሰይድና ሐሰን ጌታ እያሉ ተራበ ይሏቸዋል ያ አላህ ከተራቡ ታዲያ ሌላው ማን ያጥግብ አላህ ወርዝቁ ሪዝቅ ማለት ምንድነው ከተባለ ሪዝቅ በሚባልበት ጊዜ አሁን ተመልከቱ በደንብ አድምጡ አላህ Subhanahu Wa Ta'ala ወደ ሁሉም ሪዝቅን አድራሽ ነው ብለናል አይደለም እንዴ طيب አላህ Subhanahu Wa Ta'ala ፍጡራኑ ከፍጥረታት መካከል አንዳንዶቹ ፍጡራኑ መልካም የምትላቸው ነገሮች አሉ አንዳንዶቹ አስቀያሚ የምትላቸው እንደ አሳማ ለምሳሌ ፈጥሮት አላህ حرام አደረገብን ፈተና ነው አይደል ይሄ ራሱ ጋር ና አይደለም አዳው يعني እኔ ነኝ የፈጠርኩት ይሄንም የፈጠርኩት ይሄ ነኝ ይሄን መመገብ ትችላለህ ይሄኛውን ከልክያለሁ ይሄን ከተመገብክ ወንጀል ውስጥ ወድቃለህ ፈተና አላህ Subhanahu Wa Ta'ala ሪዝቅን يعني የሐላሉ የሐራሙ ፈጣሪው ማን ነው አላህ ነው ግን አላህ ታው እኔ የፈቀድኩልህ ሐላል የሆነውን ውሰድ ሐራም የሆነውን ነገር ተከልከል ብለዋል تمام አንተ ሐራሙን መርጠህ ይዘከል አሁንም ራዚቁ ማን ነው አላህ Subhanahu Wa Ta'ala ነው አንተ ግን ወንጀለኛ ነህ واضح والرزق رزق የሚባለው هو ما ينفع ማንኛውም ሊጠቀምበት የሚችለው ነገር በጠቅላላ ሪዝቅ ይባላል ወለው ካነ محرما حرام እንኳን ቢሆን በራሱ ማለት ነው حرام ሲሆን አንተ ወንጀል ውስጥ ወደቅክ ትባላለህ እንጂ ራዚቁ ከአላህ ውጭ ነው አይባልም رازق مانو الله يحلال يحرم قال الله تعالى الله بالقرآن لا يمنع وما من دابة في الأرض إلا على الله رزقها دابة مالت انسسا مالت قرآن لا يتنيهم بوتا دابة كتبالة مدر لا ما يدب على الأرض مالت مولاد ምድር ላይ ተንቀሳቃሽ የሆነ ነገር በአጠቃላይ ዳባ ይባላል በኋላ ላይ ነው ለባለ አራት እግሮች ጥቅም ላይ መዋል የጀመረው ዳባ የሚለው ቃል በኋላ ላይ ነው ባለ አራት እግሮችን መገለጫ የተደረገው እንጂ በቁርአን አገላለጽ ላይ ዳባ የሚለው ሁሉ ማየድቡ على الارض ምድር ላይ የሚንቀሳቀስ ሁሉ ዳባ ይባላል የሰው ልጅም በለው አጋንንትም በለው ሚሳቡትን በለው ባለ አራት እግሮች ባለ ሁለት በለው የትኛው ሁሉ ምን ይባላሉ ዳባ ይባላሉ አላህ ምን አለ ወማ ሚን ዳበቲን ፊል አርድ ምድር ላይ እኮ አንድም ተንቀሳቃሽ ነገር የለም ሪዝቁ በአላህ ላይ ሪዝቁን አድራሹ አላህ ይሆንለት ነው እንጂ ለሁሉም ሪዝቁን ሲሳዩን የሚያደርሰው አላህ አላህ ይሄ ሪዝቅ የሚባለው ነገር ተቀስሞ ያለቀለት ነገር ነው ሙርታሁን ሐቢቢ በሐራም ነገር ለማምጣት እንዳታስብ ሁሉም ሪዝቅህ አላህ Subhanahu Wa Ta'ala ቀድሞ ያለልህ ፈጽሞ ሳትጨርስ አትሞትም የፈለገ ቢሆን ማለት ነው ሱብሃንአላህ የሆነ ሰው አሉ ወደ ሻም ሀገር ላይ ነውና እየተመገበ ያለ ጎሮሮ ላይ የሆነች እንደ ጥሬ ነገር ነችና ጉሮሮ ላይ ቀጥ አለች አሉ መንቀሳቀስ ወደ ታች መውረድ አልቻለችም አሉ በተለያየ መንገድ ሞከሩ አልሆነም በጭራሽ ከዛ አይሄማ ከፍ ወዳለ
ሕክምና ቦታ መሄድ አለበት ተብሎ ሌላ ሪፈር ተጽፎለት ወደ ሌላ ሀገር ሄደ ይላሉ። ከዛ በኋላ ከመጣር ወይም ደግሞ ከፕሌን ወርዶ ወደ ሙስተሽፋው ወደ ሕክምና ቦታ እየሄደ እያለ በአጋጣሚ ሲል ወደቀች፣ አብያቸው ወጣች። ገና ሕክምና ሳይደርስ እኮ ነው። ከዛ በኋላ የሆነች ዶሮ ነበረች አሉ። ያቺን ጥሬ አንስታ በላቻት አሉ። አላሁ አክበር። ያቺ ተመልከቱ፣ በጉሮሮና በሆዱ መካከል ያለችውን ርቀት በጉሮሮና በሆዱ መካከል ይቺ ርቀት ኖራ ግን የሱ ሲሳይ ስላልሆነች የዛች የዶሮ ለዛው የሌላ የሀገር እኮ አይደለም ሌላ ሀገር ሰው የሌላ ሀገር ዶሮ ነች የተመገበችው። ሪዝቋ የሷ ነውና ማለት ነው። አላህ አላህ እያንገለከለ ይዞላት መጣ። አላህ ማንኛውም ሰው ሪዝቁን ሳይጨርስ አይሞትም። አጀሉን ሳይጨርስ እንደማይሞተው ሪዝቁንም ሳይጨርስ አይሞትም። ሙርታሑን ሸይኻችን ምንድን ነው ያሉት? አልአምሩ ቢልማዕሩፍ ወነህዩ ዐኒል ሙንከር ላ ዩቀድሙ አጀለን ወላ ዩአኺሩ ሪዝቃ። ተበኩሉ የመጣው እኮ በዚህ ነው አይደለም እንዴ? የቂን አሉት። ይሄን ነገር ከልብ አሰረጹት። በመልካም ማዘዝ ከመጥፎ መከልከል እድሜንም አያሳጥርም ሲሳይንም አያዘገይም አሉ፣ አያርቅም አሉ። ያንተ የተባለችውን ማንም የዓለም ህዝብ ቢሰባሰብ አያስቀራት። እድሜህንም አንድ ቁረጠው ቢል ማንም የዓለም ህዝብ ቢሰበሰብ አይችልም። መሞቻ ሰበቡ ይለያይ እንጂ በቀነ ቀጠሮ ነው የምትሞተው፣ ሌላ ምንም አይደለም። ሲድቅ በላይ ያኔ በቃ ሰው ምንም መስሎ አይታይህም። ያኔ ፍርሃት የሚባለው ሁሉ ሸሽቶ ይሄዳል። አትርበተበትም። ያ እንዲሆነ በቃ ተከሰተ እንዲሆነ ስትል ቦጅ የሚባል ነገር አይመጣብህም። ፈለገ ነገር ቢሆን አንተ አላህ ያለልህ ጊዜ ላይ ብቻ ነው የምትሞተውና ማለት ነው። የኻሊድ ብን ወሊድን ጉዳይ ጠቅሰናል አይደለም? ሲሞቱ ፍራሻቸው ላይ ነው። እንደሳቸው ጦርነት የዘመተ የለም። ሐቂቀተን እንዲሁ ከጀርባ ሳይሆን ይሆን የሚዋጉት እየገቡ መሀላቸው ላይ እየሰነጠቁ እየገቡ ሲሞቱ ግን ፍራሻቸው ላይ። ሼኻችን ስንት ዛቻ ሐቢቢ ስንት ጦርነት ታውጆባቸው ነበረ። ሲሞቱ ፍራሻቸው ላይ ሐቂቀተን ታስረው ነበረ። ዋሃቢያዎቹ ያልጣሩት ነገር የለም። የእሳቸውን ተማሪ ሼክ ኒዛሪ ሲገሉ እሳቸውን ግን ፍራሻቸው ላይ ነው። አላህ ያስረዳን። ሱአል ማ መዕነ አልዓሊም ፊ ሐቅላህ። አልዓሊም ታዲያ ማለት ምን ማለት ነው? ደግሞ አላህ አዋቂ ነው ሲባል ጀዋብ መልሱ መዕነ አልዓሊም አነ አላህ መውሱፉን የሚገለጽ ነው ማለት ነው። ቢዕልሚን አዘልይን አበዲይ መጀመሪያም መጨረሻም በሌለው እውቀት የሚገለጽ ጌታ ነው። እውቀቱ በየጊዜው እየጨመረ የሚሄድ ጌታ አይደለም። አዲስ እውቀት የሚጨምርለት ጌታ አይደለም። እኛ በተማርን ቁጥር እየጨመርን ባደግን ቁጥር ልምድ እያካበትን እየጨመርን ነው ሄደው አይደለም እንዴ? ያ አላህ ግን እንደዛ አይደለም። አላህ ይላሉ ስለ አላህ እውቀት ሲናገሩ አጂብ አይነት አነጋገር አላቸው ዑለማዎቹ። አላሁ አሉ ያዕለሙ ማ ካነ ወማ የኩን ወማ ሰየኩን ወማ ላ የኩን አለው ካነ ከይፈ የኩን ይላሉ። ሱብሓነላህ። አላህ የሆነውንም ያውቀዋል፣ እየሆነ ያለውንም ያውቀዋል፣ ወደፊት የሚሆነውንም ያውቀዋል። የማይሆነው ነገር ቢሆን ኖሮ እንዴት እንደሚሆንም ያውቀዋል። የማይሆነው ነገር ያኒ ኩፋሮቹ በዕለተ ቅያማ ወደ ዱንያ መመለስ ይችላሉ እንጂ ወደ ዱንያ መመለስ ይችላሉ? አይችሉም። በዕለተ ቅያማ ምን እያሉ ይናገራሉ? ያ ለይተና ኑረዱ ወላ ኑከዚበ ቢአያቲ ረቢና እያሉ ይናገራሉ። ምን ወደ ዱንያ ሐያት እኮ ብንመለስ ኖሮ ማስተባበሉን እንተው ነበርና ምን ነበር ይላሉ። አላህ ስብሓነሁ ወተዓላ በል በዳ ለሁም ማ ካኑ ይኽፉነ ሚን ቀብል ወለው ሩዱ ለዓዱ ሊማ ኑሁ ዐንሁ ይላል አላህ። ምን አለ? እንዲሁ ዝም ብሎ የተደበቀው ነገር ጉዳቸው ሲገላለጥባቸው ነው እንጂ አሁን እንደዚህ የሚሉት ይላል አላህ። ወለው ሩዱ አይመለሱም እንጂ
ወደ ዱንያ ቢመለሱ ኖሮ ወደ ነበሩበት ይመለሱ ነበር፣ ወደ ክህደታቸው ይገቡ ነበር። ወደ ዱንያ መመለስ የማይሆን ነገር ነው። ግን ቢሆን ኖሮ እንዴት እንደሚሆን አላህ ያውቀዋል። አላህ አስረዳን። فهو عالم بكل شيء الله سبحانه وتعالى إذن الله أن الله موصوف بعلم أزلي أبدي لا يتغير ما يتغير وكان يدعو الله. فهو عالم بكل شيء قبل حصوله كما كسرت بفيت كل النجر واكيه نجيتنا. قال الله تعالى الله بالقرآن لا يمنالا هم مختصر لا تبنيهم حبيبي أمر يا زنو يا شيخ جمال. وعنده مفاتح الغيب لا يعلمها إلا هو يروق مستر قلفو من كان يالو الله يعني عواقي السنة كل غيب هونون مياك أمانو الله بدب استولو كل يودفيت غيب هونون يتصور النجر يمياوكو بتشن يوجيت الله بتشن تمام ማንም ነብዩ አለይሂ ሰላቱ ወሰላም የሚሆኑ ወይም ሌሎች ነቢያት ወይም መላእክቶች ሁሉን አላህ የሚያውቀውን ወደፊት የሚከሰቱ ጀሚዕ አልገይብ ያኒ ሁሉን የሩቅ ሚስጥሮች ያውቃል የሚባል የለም። ቁል ላ ያዕለሙ መን ፊ ሰማዋቲ ወልአርድ አልገይበ ኢለላህ። ይሄ ቁርአን አንቀጽ የሚፈለግበት ምንድነው? ወደፊት የሚከሰቱ ወይም የሩቅ ሚስጥሮችን ሁሉን የሚያውቅ ከአላህ ውጭ ማንም የለም ማለት ነው። ያኔ እኛ እንደ አንዳንድ ሙሸቢሃዎችም አይደለንም፣ እንደ አንዳንድ ደንበር ኃላፊ ሶፊያን እንደሚሉትም አይደለም። አንዳንዶቹ ነብዩን አለይሂ ሰላቱ ወሰላም በዕልም የአላህ አጋር የሚያደርጉ አላህ ይጠብቀን። ምን በማለት አላህ ነብዩ አለይሂ ሰላቱ ወሰላም ይላሉ ሁሉን አላህ የሚያውቀውን በጠቅላላ ያውቃሉ ይላሉ። ይሄ ለአላህ ስብሓነሁ ወተዓላ በዕልሙ በእውቀቱ አጋር ማለት ነው። ሐታ አላህ ሰጧቸው ነው ቢሉም እንኳ ማለት ነው። በራሳቸው አወቁትም ይበሉ፣ አላህ ሳውቋቸው ነው ሁሉን ያወቁትም ይበሉ፣ ሁለቱም ኩፍር ነው፣ ትክክል አይደለም መባባል። ያኒ በዚህ ጉዳይ ላይ ያኒ ይሄን ውድቅ የሚያደርግ ነገር ብዙ ነገር መጥቀስ ይቻላል፣ ብዙ ነገር ማለት ነው። አንዳንድ በስመ ሱፊያ ከሚንቀሳቀሱት መካከል ሻዲልያ ጦሪቃ መካከል ላይ ያፈነገጡ ናቸውና ወደ ህንድ አካባቢ ያሉ ይሄን እምነት የሚያምኑ አሉ። ስቲል እስካሁን ድረስ ራሱ አሉ። አንዳንዶቹ ምን ይላሉ? ነብዩ አለይሂ ሰላቱ ወሰላም አላህ የሚያውቀውን በጠቅላላ ያውቃሉ። ዑለማዎቻችን ጠየቋቸው፣ እናንተ እንደዚህ ያላችሁ ነው? ነብዩ አለይሂ ሰላቱ ወሰላም የሆነ ጊዜ ላይ የሆኑ ጎሳዎች እባክዎትን የሚያስተምር ላኩልን መማር እንፈልጋለን ብለው ጥያቄ ሲያቀርቡ ወደ 70 የሚጠጉ መርጠው ለዛው ቁራ የሚባሉ ዓሊሞች የሚባሉ ቁርአን ቀሩ የተባሉት መርጠው ላኩ ነብዩ አለይሂ ሰላቱ ወሰላም። በአጋጣሚ መሃል መንገድ ላይ የተወሰኑ 3 ጎሳዎች ተባብረው እነዚህን 70ዎቹንም ከበባ አደረጉባቸውና አንድም ሳያስቀሩ ጨፈጨፏቸው፣ ገደሏቸው ሙሉ በሙሉ። አላህ የነብዩ ቀልብ ተሰበረ በዚያን ጊዜ። በየሶላቱ ላይ ከባድ ክስተት ነገር ሲከሰት እኮ በየሶላቱ የሚደረግ ዱዓ አይደለም እንዴ? ቁኑቱ ናዚላ የሚባል ያኒ ቁኑት የሚባለው በሻፊዒ መዝሀብ የሱብህ ሶላት ላይ ብቻ ነው አይደል? አሁን ላይ በኖርማል ሁኔታ ሐነፊያዎች አስለን ዊትር ላይ ብቻ ነው እንጂ የሱብህ ቁኑት የለም በሐነፊያ። ዊትር ላይ ደግሞ ረመዳን 15ኛው በኋላ ሻፊዒያዎች የረመዳን 15ኛው በኋላ እንጂ በሌላ ጊዜ የለም። ነገር ግን ምን የሚባል አለ? ቁኑቱ ናዚላ የሚባል ያኒ የሆነ ከባድ የሆነ ክስተት አደጋ ነገር ሲከሰት ከየሶላቱ በኋላ እኔ ሶላት ሊጨርስ ሲል ዱዓ ይደረጋል። በላእ ሲከሰት ለምሳሌ ያን ነገር አላህ እንዲቀርፈው ድንገተኛ አደጋ ሲመጣ በየሶላት በ5 ወቅት ሶላት ዱዓ ይደረጋል።
ያኔ የተወሰደው ከዚህ ክስተት ነው። ነቢዩ ዓለይሂ ሰላቱ ወሰላም እነዚህ ሰባ መርጠው የላኳቸው ታላላቅ ሰሃቦቻቸው በአንዴ ሲረሸኑ ልባቸው ተሰበረ። እየጠቀሱ ስማቸውን የጎሳዎችን ስም እየጠቀሱ ዱዓ አደረጉባቸው፣ ረገሟቸው። ታዲያ ዑለማዎቻችን ጥያቄ ያቀረቡላቸው ለእነዚህ ሰዎች ነቢዩ ዓለይሂ ሰላቱ ወሰላም ሁሉን ወደፊት የሚከሰተውን ነገር ያውቁ ከሆነ አላህ የሚያውቀውን በጠቅላላ ያውቃሉ ከተባለ ተገደሉ ብለው ይልኳቸዋል። እያወቁ ተገደሉ ብለው ያ ማለት እኮ ሀዘናቸውም የውሸት ነው፣ ሁሉ ነገር የውሸት ነው ማለት ነው። አዑዙ ቢላህ። ምን አሉ ግን እነሱ ጭፍሮች ስለነበሩ ናም ዩርሲሉ እያወቁ ይልኳቸዋል አሉ። ያ አላህ صحيح እንደው ስንት ነገር አለ نعم ولو كنت أعلم الغيب لاستكثرت من الخير سنت ቁርአን አንቀጾች አሉ ሌላ ውስጥ እንዳታስገቡ ሸዎች ቆዩ እንዴ طيب ما المقصود من كلام عدد علم الله عدد علم الله አሁን ሌላ ውስጥ ገባ አላህ ይጠብቃቸውና ቅድም እናንተ ምንድን ነበር ያላችሁት ሰነዱ ጉዳይ ያላችሁት أوجدها يمكن كما عدمها عدم الأشياء قبل وجودها ቅድም የሰነዱ ጉዳይ ነበር ያላችሁት ውስጥ ለምን ኢንሻአላህ طيب እዚህ ጋር ተቃውለኛ ሸኻል ወደር عالم الاشياء قبل وجودها اوجدها كما علمها الله يعلم من رفعات شأنها ايش السؤال هذا ما كنا ولا من ايه ميزان اي كلهم يعرف اشكر يا شيخ مسلم يكون يا شيخ خالد الله يعني حتى هذا አሁን ስለምናገረው ጥሩ አመጣጥ ነው ያመጣችሁት ባይሆን ይሄን ماذا قال عالم الاشياء قبل وجودها ነገሮችን ሳይከሰቱ በፊት ሳያስገኛቸው በፊት ሳይገኙ በፊት ያውቃቸዋል ማለት ነው። ያድራው ላይ እኮ ነው ይሄን ተውሂድ ስላለፉት أوجدها طبقا كما علمها يعني የተከሰቱ ነገሮች ያስገኛቸውን ነገሮች ቀድሞ ባወቃቸው ነገር ነው እንጂ ከአላህ እውቀት ዝንፍ የሚል ነገር የለም ማለት ነው። ቀድሞ ካወቀው ነገር هذا معناه طيب وعنده مفاتيح الغيب لا يعلمها إلا هو إذن እኛ ምን ለው ምንድነው የወደፊት ሚስጥርን ሁሉን የሚያውቀው አላህ ብቻ ነው። ነገር ግን ነቢያት እና አውሊያዎች አላህ Subhanahu Wa Ta'ala የሻላቸውን ያክል ብቻ የሚያሳውቃቸው አለ። ሁሉን ግን ያውቃሉ አንልም ነው። طيب وعنده مفاتيح الغيب لا يعلمها إلا هو እርሱ ብቻ ነው ሁሉን ሩቅ ሚስጥር ويعلم ما في البر والبحر በየብስም በባህር ውስጥ ያለውንም አዋቂ የሆነ ጌታ ነው። وما تسقط من ورقة إلا يعلمها አንዲትም ቅጠል አትወድቅም አላህ ያወቃት ቢሆን እንጂ ዓለም ላይ ያሉ ዛፎችን አስቡት አላህ አንዲት ቅጠል አትወድቅም አላህ ያውቃት ቢሆን እንጂ ولا حبة في ظلمات الأرض ከምድር በታች ተቀብራ ያለችው ፍሬ ራሱ ሳትቀር ولا رطب ولا يابس እርጥብም ነገር ይሁን ደረቅ ነገርም ይሁን إلا في كتاب مبين ግልጽ ባለው መጽሐፍ لوح المحفوظ ላይ የሰፈረ ነው ቀድሞ አላህ አውቆታልም لوح المحفوظ ላይ ሰፍሯል። አላህ ተመልከት እንግዲህ ከሐባዋ እንግዲህ ፍሬዋ ከሳር ከስር ተቀብራ በኋላ ላይ እኮ ስትፈራ ብቻ ነው እኛ የምናያት አይደለም እንዴ? ከዛ ውስጥ ያለውን ፕሮሰስ እኮ ምንም አናውቅም። ሱብሃንአላህ። ከዛ ሰንጥቀው ያቺ ፍሬዋ መሬቱን በስታው ትሄዳለች። አንተ ለመቆፈር የምትታገለው ስሩ እንደዚህ እየሰረጣጠቀው ታች ይሄዳል። ያ ሐቢቢ አላሁ አክበር ያ አላህ ስራ አጂብ والله አጂብ ነው አይደል ሻሪ? نعم 18ኛ سؤال ما معنى القدير في حق الله القدير ስንል ምን ማለት ነው? الله سبحانه وتعالى قدير ነው ስንል وهو على كل شيء قدير قادر እና قدير ማዕናቸው ተቀራራቢ ነው ግን قدير የሚለው ከፍ ያለ ማዕና ነው قادر ከሚለው
جواب معنى القدير المتصف بالقدرة بجلوتا يميجلس شاينو تبلو يميجلس جيتا مالتنا وهي صفة أزلية أبدية القدرة دقمو مجمرا مجرشا ميل اللو بهارين يا الله سبحانه وتعالى يؤثر الله بها في الممكنات بزي قدرة الله بجلوتا من دنو يميادرقو كتب على ሙምኪናት የሆኑትን ማለትም መገኘትና መጥፋት የሚመችባቸውን ነገሮች ያስገኛል ያጠፋበታል በቁድራው በችሎታው ወظيፈቱል ቁድራ ምንድነው ከተባለ አላህ በቁድራው ምንድነው የሚያደርግ ከተባለ ማስገኘትና ማጥፋት የሚያደርግ አይ في كل ما يجوز في العقل وجوده وعدم መገኘትና መጥፋት የሚመችበት በሆነ ነገር ላይ በአጠቃላይ ማስገኘትና ማጥፋት የሚባለው ነገር የሚከሰተው በምንድነው በአላህ ቁድራ በችሎታው ፈቁድረቱላህ طيب ምን ይጋራችሁላችሁ ወይስ በሌላ የተመሰጣላ አይ እልፍ ብላችሁ መስለኝ የዓቅል ፍርድ በሶስት ይከፈላል ይላል የሸሪዓ ሁክም በስንት ይከፈላል ብለን ነበር በአምስት አይደለም እንዴ ወይ በሰባት ይከፈላል ብለናል አህካሙ الشرع የሸሪዓ በቁርአን በሐዲስ የመጣው ሁክም በስንት ይከፈላል በአምስት የምናውቃቸው ዋጅብ ሙስተሐብ ሙባህ ሐራም መክሩህ አይደለም እንዴ የትኛውም ብታመጣ ከነዚህ ከአምስቱ አይዘለም አህካሙ الشرع አምስት ነው የዓቅል ፍርድ በምንልበት ጊዜ አሁን አህካሙ الشرع ስትል ሙስሊሙን የምታናግርበት ነው واضح የዓቅል ፍርድ ስትል ደግሞ ካፊሩም ጋር የሚያግባባ ነው ተማም حتى በቁርአን በሐዲስ አላምንም ቢል እንኳን በዓቅል ፍርድ ጤነኛ ዓቅል ካለው መስማማት አለበት ተማም طيب የዓቅል ፍርድ በሶስት ይከፈላል ዋጅብ ሙስተሒልና ጃኢዝ በሚባል ዋጅብ በምትልበት ጊዜ መኖሩ የግድ የሆነ መታጣቱን አለመኖሩን ዓቅል የማይቀበለው ማለት ነው ፈጣሪ ብለህ ለምሳሌ መጥፋቱን ዓቅል አይቀበለው የለም መባልን አለመኖር ቀድሞታል መባልን ዓቅል አይቀበለው ያኒ ፈጣሪ መኖሩን ዓቅል የግድ ነው ብሎ የሚፈርደው ነገር ነው አይደለም እንዴ حتى لو كافر ማንኛውም ህዝብ ዓቅሉን የሚጠቀም ካገኘኩ ፈጣሪ አለ ማለትን ሁሉም የሚቀበለው ነገር ነው ህዝብ ዓቅሉ የማይጠቀም ካልሆነ በቀር ወይ ይሄ ምንድነው ዋጅብ እንለዋለን ሙስተሒል እሳ ምንድነው መኖሩን ዓቅል የማይቀበለው መታጣቱ የግድ ነው የሚለው ነገር ማለት ነው ተማም የቅድሙ የዋጅብ ተቃራኒ ማለት ነው ዋጅብ ምንድነው የዓቅል ፍርዱ መኖሩ የግድ ነው ብሎ የሚፈርደው ነገር አላህና ባህሪያቱ ነው እዚህ ጋር የሚገባው ወይ ሙስተሒል የምንለውሳ ዓቅል ይሄ ነገር መከሰቱ መኖሩን የማይቀበለው ይሆናል መታጣቱ የግድ ነው ብሎ የሚፈርደው ነገር ማለት ነው ለአላህ ለምሳሌ አጋራለው መባልን ዓቅል አይቀበለው ያኒ ፈጽሞ ሊኖር አይገባም ብሎ የሚፈርደው ዓቅል ጤናማ አእምሮ የሆነ ከሆነ ይሄ ምን እንለዋለን ሙስተሒል እንለዋለን ያኒ በሌላ አገላለጽ ዋጅብ ሊታጣ የማይችል ነው ሙስተሒል ሊገኝ የማይችል ነው ተማም የዓቅል ፍርድ ይሄ ነው ጃኢዝ በምንልበት ጊዜሳ ሊገኝ ሊታጣ የሚችል እንደኛ አይነቶች ማለት ነው ተማም ጃኢዝ እንባላለን ወይ አሁን ቅድም አላህ በቁድራው ምንድነው የሚያደርገው ስንል ምን ብለን ነበር ማስገኘትና ማጥፋት አይደለም እንዴ ያ ማለት የአላህ ቁድራ ተያያዥነቱ ከምን ጋር ነው የሚንጠለጠለው የሚያያዘው ከተባለ መገኘትና መታጣት ሊከሰትባቸው የሚችሉ ነገሮች ላይ ነው ማለት ነው ዋጅብ ጋር የአላህ ቁድራ ይያያዛል ወይ ከተባለ ለምን መኖሩ የግድ ነው መታጣት የሚባል ነገር ሊከሰትበት አይችልም ስላለ واضح ዋጅብ የሆነ ነገር አሁን የአላህ ቁድራ መገኘትን መጥፋትን የሚመችበት ከሆነ ነገር ጋር የሚያያዘው ብለናል ዋጅብ ግን መታጣት የሚባል ነገር ሊከሰትበት የማይችል ነው በተቃራኒ ደግሞ ሙስተሒል ደግሞ መገኘት የሚባል ሊከሰትበት የማይችል ነገር ነው የአላህ ቁድራ ከዚህ ጋር አይያያዝም እንላለን
ለዛ አንድ ሰው ለምሳሌ ቢጠይቅህ መልሱን እኔ የምሰጠው አደጋና ተወው ወይ አንዳንዱ አደጋ ላይ የወደቀ እንደ ዒልም አለኝ ብሎ ከተነሱት መካከል አደጋ ላይ የወደቀ ስላለ ማለት ምን ለምሳሌ አላህ ሱብሓነሁ ወተዓላ ቢል አንድ ሰው ተማም አላህ ሱብሓነሁ ወተዓላ ልጅ መያዝ ይችላልን ብሎ ጠየቀ አንድ ሰው ለምሳሌ ልጅ መያዝ ምንድነው ሙስተሒል አይደለም እንዴ ሊገኝ ማይችል ነገር ነው አቅል አይቀበለውም አይደለም እንዴ መልስህ ምን መሆን የለበትም ይችላልም አይችልም ማለት አትችልም ሲባል ይችላልም ካልክ አደጋ ነው አይችልምም ካልክ አደጋ ነው ምንድነው መልስ የሚሆነው የአላህ ቁድራ የአላህ ችሎታ ከሙስተሒል ጋር አይገናኝም አይያዝም ማለት ነው አንዳንዱ ሰው እዚህ ቦታ ላይ ኢብኑ ሐዝም ዒልም አለው ተብሎ ዛሂሪ የሚባል ነው ምን አለ አላህ ሱብሓነሁ ወተዓላ ቃዲሩን ዐላ አን የተኺዘ ወለዳ አላህ ልጅ መያዝ የሚችል ነው አለበለዚያማ ደካማ ማድረግ ነው ላ ያ ሐቢቢ ያኒ ይችላልም ካልከው አደጋ ነው አይችልምም ካልክ ደግሞ ሌላ አደጋ ነው መልሱ ምንድነው የአላህ ቁድራ ከዚህ ጋር አይያዝም ቀረብ ያለ ምሳሌ ልጥቀስላችሁ አንድ ሰው ቢጠይቅህ ለምሳሌ ይሄ ግድግዳ ዓሊም ነው ወይስ ጃሂል ነው ብሎ ቢጠይቅህ ዓሊም ነው ትለዋለህ አትለውም ጃሂል ነው ትለዋለህ አትለውም ዋው ጃሂልም ዓሊም ልትለው አትችልም ለምን ምክንያቱም ዒልም የሚባለው ነገር ዕውቀት የሚባለው ነገር ህይወት ያለው ነገር የሚገለጽበት ነው ይሄ ደግሞ ህይወት ያለው ነገር አይደለም በዚህ አይገዝ ይሄ ከሱ ጋር የሚያያዝ አይደለም ብለህ ነው የምትሄደው እንጂ ዓሊም ጀና لا يوصف به لا بالجهل ولا بالعلم واضح በተመሳሳይ ሙስተሒል የሆነው ነገር ጋር መጥቶ አንድ ሰው ከጠየቀ የአላህ ቁድራ አስለን የሚያያዘው ሙምኪናት ከሆኑ መገኘትና መጥፋት በሚመችባቸው ነገሮች ላይ ነው ሙስተሒል ደግሞ ልጅ እንደመያዝ አጋር እንደመኖር የመሳሰሉት ደግሞ ሙስተሒል የሆኑ ነገሮች ናቸው መገኘት የሚባል ነገር የማይመችባቸው ነገሮች ናቸውና የአላህ ቁድራ ከዚህ ጋር አይያዝም ብለን ተወስደው ኢዚት ክሊር ሲኒገሌ ማሻአላህ አላህ ያስረዳን يا ليلى خوارق ليلى طيب يا حبيب القلب انت زوجنا ليلى تستنى طيب واضح كل سؤال يتقسكت ነገር الحمد لله اذا من قالوا አሁን እኮ ይሄን ነገር ሊያመጡ ስለሆነ መጀመሪያ ያስቀደምኩላችሁ فقدرة الله يا الله قدرات ችሎታ አሉ لا تتعلق بالواجب الوجود ولا بالمستحيل الوجود واجب በሆነ ነገር አይያዝም የአላህ ቁድራ ሙስተሒል በሆነ ነገር አይያዝም በዚህ ነገር ላይ ያኒ በዚህ ነገር ይችላል አይችልም ተብሎ የሚያያዝ ነገር አለ تمام الله قادر على كل شيء ስትል على كل شيء ممكن عقلي ማለት ነው ጃኢዝ በሆነ ነገር ላይ ሁሉ ቻይ ነው እያልከው ነው ምን ማለት ነው ቻይ ነው ማለት ማስገኘትን ማጥፋት የሚችል ጌታ ነው ማለት تمام اما مستحيل የሆነው ዋጅብ የሆነው ሊታጣ የማይችል ነው ሙስተሒል የሆነው ሊገኝ የማይችል ነው ስለዚህ የአላህ ቁድራ ደግሞ ሊገኝና ሊታጣ በሚችል በሚመችበት ነገር ጋር ስለሆነ የሚያያዘው ይሄ ከዚህ ይወጣ ነው ግልጽ ሆነ አልহামዱሊላህ قال تعالى አሁን ይሄውን ይበቀስነው ሙختصر ላይ ታገኙ ያሐኒ ሲራጥ ላይ የሲራጥ ራስ መስአላ ተወታለዚ قال تعالى ويعلم ما في السماوات وما في الأرض والله على كل شيء قدير ነገር ላይ ቻይ ነው ሙምኪን በሆነ ላይ 19ኛ ጥያቄ سؤال بين أقسام الحكم العقلي الله أكبر الحمد لله ጨርሻለሁ የዓቅል ፍርዶች ተቃስ ነው ስንት ናቸው ብለናል 3 ዋጅብ ሙስተሒልና ጃኢዝ እኔ ጨርሻለሁ جواب الحكم العقلي الله والله لا يتم حقيقة تحضر على الركض نبر باقطامي دنا ገላገለኝ
جواب الحكم العقلي ينقسم إلى ثلاثة بس يكفر لي عقل فردال الوجوب والاستحالة والجواز صوستنا تشو النزي الواجب العقلي بعقل واجب من مالتنا ما لا يتصور في العقل عدمه متاتات عقل ما يقبله ማለት መኖር የግድ ነው የሚለው ነገር ሲሆን ምንድነው ይሄ ደግሞ እዚህ ውስጥ የሚገባው وهو الله تعالى وصفاته አላህና ባህሪያቱ ፈጽሞ عقل አላህ መታጣቱን አይቀበልም ባህሪያቱንም መታጣታቸውን አይቀበልም والمستحيل العقلي ما لا يتصور في العقل وجوده መኖሩን عقل ما يقبለው ማለት ነው መታጣቱ የግድ ነው ብሎ ቢፈርደው ማለት ነው ከወጁድ الشريك لله ለአላህ አጋር መኖር አንድ ሰው እንዴት ነው አላህ Subhanahu Wa Ta'ala አጋር መያዝ ይችላልን ቢልህ ምን ትለዋለህ የአላህ ቁድራ ከዚህ ጋር አይያዝም ትለዋለህ ይችላል አይችልም ጋር ካደረገ ወስተዋል تمام والجائز العقلي جائز من لوሳ ምንድነው ما يتصور في العقل وجوده تارة وعدمه تارة أخرى አንዳንዴ መገኘት አንዳንዴ መታጣት የሚባል የሚመችበት ነገር ሲሆን ጃኢዝ ነው እንደኛ አይነቶች ማለት ነው ሁሉም ፍጥረታት ሙምኪናት ጃኢዛት ይባላል ሁሉም ወይ ከሳኢር المخلوقات ሁሉም ፍጥረታት እዚህ ጋር የሚመደቡ ናቸው ማለት ነው አልহামዱሊላህ ብዙ ቀደም ያብራራሁት ነገር እንዲሁ ዝም ብሎ እንተናላለም ማለት ነው ወደከም አልহামዱሊላህ አቃለልን 20ኛ ጥያቄ سؤال ما معنى أن الله فعال لما يريد الله سبحانه وتعالى يفلقون الراقين ويشاون سارين سيبال من مالتنا جواب معنى الفعال لما يريد أن الله قادر شاين مالتنا الله على تكوين بمفتر لي شاين مالتنا ما سبقت به إرادته قدمو يشاون يفلقون نقب بمفسر لي بمسجنيت لي شاين مالتنا الفعال لما يريد يشاون ساري ማለት ሀገራችን ሰው እንደሚለው የሻውን ሰሪ ብቻውን ካለ አላህ لا يعجزه عن ذلك شيء ሚሳነው ነገር ምንም ነገር የለም ማለት ነው አላህ ሁሉን ቻይ ነው ማለት ነው ولا يمانعه احد ማንም ሊከላከለው ሊቃወመው አይችልም ሊቀናቀነው አይችልም በዛ ነገር ላይ ማለት ነው ሊከለክለው የሚሞክር ማንም የለም ولا يحتاج إلى استعانة بغيره بل لا متاجز من يفلق جدار الله ولا يرجو فعل عونه ولا يرجو في فعل عونه ما شاء الله ما النبر له ده جبر طيب ما النبر له ولا يرجو في فعل عونه الله وأن محمد شاهد السنة الله በድርጊቱ አጋዥ አይፈልግም ማለት ነው ሀብለ ይሄን እኮ አሁን አሚን አላህ አይደለም والله እጂ አንድ ቀን ሸርዕ እናርጋት ብያችሁ ነበር እኮ ዝብላችሁ ነው ዝም ብያችሁ ነው ሐቂቀተን ራሱን የቻለው ኪታብ ቅራ የሚቀራ ኪታብ ነው አጥተን አጂብ ያለበት الله اكبر يعني قال الله تعالى ولو شاء الله ما اقتتلوا ولكن الله يفعل ما يريد ስለ ነቢያት መጀመሪያ ሲጠቅስ ከነበረ ከቆየ በኋላ ነው አላህ Subhanahu Wa Ta'ala ከነቢያት በኋላ የመጡት ሰዎች እርስ በርስ ተጋደሉ ይላል አላህ ቢሻ ኖሮ አለመጋደላቸውን ቢሻ ኖሮ ባልተጋደሉ ነበር ግን አላህ ይሻውን ሰሪ ነው حتى መጋደላቸውን አላህ ሽቶት ነው ማለት ነው ኸይሩም ሸሩም የሚከሰተው በማን ነው በአላህ ሻት በፍላጎት አላህ ቀድሞ በሻተው መሰረት ነው ይሄ تمام ያለ አላህ ፍላጎት የሚገባ አንድም ነገር የለም እዚህ ፍጥረት ዓለም ላይ وقال تعالى إن ربك فعال لما يريد الله جيتا يشاء سريع ማለት ነው ቁርአን የተጠቀሰ በኋላ የተጠቀሰ ነው ማለት ነው ከነቢያት በኋላ የመጡት ህዝቦች እርስ በርስ ግድያ ተከስቶ ነበር እኔ ከሰው ረዘም ያለ ሱረቱል በቀራ ላይ تلك الرسل ብሎ ነው نعم 21ኛ ጥያቄ سؤال طيب أعطي شرحا موجزا لكلمة ما شاء الله كان وما لم يشأ لم يكن أعطي ست عندما نتنو شرحا موجزا أقر على ما براري عندما نتنو
ሊከሊመቲ ለዚች አረፍተ ነገር ማሻ አላሁ ካነ ወማ ለም የሸእ ለም የኩን የሚለውን አጠር ያለ ማብራሪያ ስጥል ማለት ነው። ተፈضل يا حبيبي يلا تفضل ننتهي ብላችኋል ባንቱን ጀምሮ እያያችሁ ተመልሱልኝ ነው። ጀዋብ معناها የዚህ ትርጉም አሉ ማሻ አላሁ ካነ ወማ ለም የሸእ ለም የኩን ምናውቀውን ማዕናውን አይደለም እንዴ? አላህ የሻው ይሆናል፣ አላህ ያልሻው አይሆንም ማለት ነው ባጭሩ። አነ ኩለማ አራደ አላሁ ውጁደህ አላህ መገኘቱን የሻው ነገር በጠቅላላ ላቡደ አን ዩጀደ የግድ ነው መገኘቱ ማለት ነው። መገኘቱ የማይቀር ነገር ነው ማለት ነው። መቼ ነው የሚገኘው? ፊል ወቅት አለዚ ሻአ አላሁ ውጁደሁ ፊህ አላህ መገኘቱን በሻለት ጊዜ ዝንፍ ሳይል ለቅጽበት እንኳን ሳይዘገይ ሳይቀድም በፈለገው ጊዜ አላህ የሆነ ጊዜ ላይ ሽቶት አላህ በሌላ ጊዜ የሚባል ነገር የለም። አላህ የሻው በዛው ቅጽበት ነው የሚከሰተው። ለቅጽበት እንኳን መዘግየትም መቅደምም የለም። ሐታ ስለመሞት ጉዳይ አላህ አስመልክቶ ምንድን ነው ያለው? ላ የስተእኺሩነ ሰዓተን ወላ የስተቅዲሙን። ሰዓ ሲባል አንድ ሰዓት 60 ደቂቃ ማለት እንዳይመስል ቅጽበት እንደማለት ነው። ሰዓ ሲባል በአረብኛ ቋንቋ አንዴ ይፈልግበታል። ላ የስተእኺሩነ ሰዓተን ለቅጽበት እንኳን አይዘገዩም። ኢዛ ጃአ አጀሉሁም ነው ማለት ነው። አጀላቸው ሲመጣ ለቅጽበት መዘግየትም የለም መቅደምም የለም። በዛች ሰዋኡን ፊ ዛሊከ አልኸይሩ ወሸር ኸይሩም ሸሩም እዚህ ጋር ምንም ልዩነት የለውም። አላህ በሻው መሰረት ነው የሚከሰተው። ወጣዓቱ ወልማዕሲያ ወልኩፍር ወልኢማን አላህን መገዛትን ማመፅም መካድም ማመንም ሁሉም በአላህ መሻት ነው የሚከሰተው ማለት ነው። ወማ ለም ዩሪድ ላሁ ውጁደህ አላህ መገኘቱን ያልሻው ከሆነሳ ላ የድኹሉ ፊል ውጁድ ወደ መኖር ሊገባ ይችላል ፈጽሞ። ፈላ ዩጀዱ ወላ የኩን አይገኝም ሊሆንም አይችልም ማለት ነው። ወመሺአቱ ላህ አዘልየቱን አበድየቱን ላ ተተገየር የአላህ መሻት አልኢራዳ አልመሺአ የአላህ ባህሪያት መካከል አንዱ አይደል? ሁሉም የአላህ ባህሪያት ደግሞ አዘልይ አበድይ ናቸው። ቅድም ምኑ ጋር አስገብተናቸዋል? አልዋጅቡል ዐቅሊይ ምን ማለት ነው? አልዋጅቡል ዐቅሊይ ብለናል። መታጣቱን ዐቅል የማይቀበለው አላለም። ያ ማለት የአላህ ባህሪያት ሁሉ ካለመኖር ወደ መኖር መጡ የሚባሉ የሉም ማለት ነው። ተማም መጥፋት የሚባል ነገር አለመኖር የሚባል የቀደማቸው አይደሉም ማለት ነው። አላህም ባህሪያቱም መጀመሪያም መጨረሻም የላቸውም። የአላህ መሻትም ከዛ መካከል ነውና አዘልየቱን አበድየቱን ላ ተተገየር በየጊዜው እያደሰ እየቀያየረ የሚያመጣው አይደለም። አንተ ለምሳሌ የሆነ ነገር ፕላን አድርገህ ስታወጣ እቅድ ስታወጣ ባቀድከው ላይ ሄድልህ ይችላል አይደለም እንዴ? በየጊዜው እያስተካከልክ ትሄዳለህ። አላህ የሻተው ቀድሞ የሻው የፈለገው ግን ምንም ነገር ዝልፍ የሚል ነገር የለውም። ቀድሞ በሻው በፈቀደ ማለት እሱ በፈለገው መልኩ ነው የሚከሰተው። ዋضح ወማ ተሻኡነ ኢላ አላህ የኛ መሻት እንኳን ሳይቀር አላህ ሲሻልን ነው። ማዕናው ገብቷችኋል? ወማ ተሻኡነ ኢላ አየሻ አላህ ሐታ ያንተ ፍላጎት በራሱ አላህ ቀድሞ ሲሻል ነው የምትሻ ራሱ እንኳን ያ ሐቢቢ አጅባ ነው። አላህ አስረዳን። وهذا اللفظ ይህ ቃል አሉ ማሻ አላሁ ካነ ወማ ለም የሸእ ለም የኩን የሚለው ቃል መእኹዙን የተወሰደ የተያዘ ነው عن رسول الله صلى الله عليه وسلم ከረሱሉ عليه الصلاة والسلام የተወሰደ ቃል ነው። روى ذلك أبو داود في سننه أنه صلى الله عليه وسلم علم بعض بناته ከልጆቻቸው ከነቢዩ عليه الصلاة والسلام ልጆች መካከል አንዷን ማነች ብለው علم بعض بناته ከፊል ልጆቻቸውን ሴት ልጆቻቸው መካከል አንዷን አስተምረዋት ነበረ ነቢዩ عليه الصلاة والسلام ምን እያሉ ما شاء الله كان وما لم يشأ لم يكن እያሉ ልጃቸውን ከልጅነት ጀምሮ ይሄን የአላህ መሻትን እያስተማሯት ነበር ያሳደጓት ማለት ነው። والمشيئة مشيئة ምንድነው ከተባለ هي تخصيص الممكن ببعض ما يجوز عليه دون بعض ምን ማለት ነው? መሺአ ማለት አላህ ሽቶታል ስንል ምን ማለት ነው? አላህ በመሻት ባህሪ ይገለጻል ስንል ምን ማለት ነው? ተኽሲስ አሁንም መሺአ የሚያያዘው ከምን ጋር ነው?
ሙምኪናት ጋር ነው፣ ጃኢዛት ከሆኑ ነገሮች ጋር ነው። ተማም ምክንያቱም ምን ማለት ነው መሺአ ስንል ተኽሲሱል ሙምኪን ይሄን ጃኢዝ የሆነውን መገኘትና መጥፋት ሊከሰትበት የሚችለውን ነገር በሆነ ነገር መለየት እንደማለት ነው። ምን ማለት ነው መለየት ማለት? ለምሳሌ እኛን መጀመሪያ ሳንፈጠር በፊት እኮ መገኘትም አለመገኘትም ይመችብን ነበር፣ ጃኢዝ ነበር አይደለም እንዴ? ወይ አላህ ሱብሓነሁ ወተዓላ ግን ቀድሞ በመገኘት ለይቶናል። ተኽሲስ አድርጎ የለየንን ለኛ ምንድነው መገኘት የሚባለውን ነገር ለዛ ተገኘን። አሁንም ደግሞ ስንገኝም ደግሞ በምን ባህሪ የሚለውንም አላህ ቀድሞ በሻው በፈለገው ነው። ይሄንም ለይቶታል። በምን ባህሪ ነው ምን የሚለውን አሁንም ወቅቱንም በተመሳሳይ በየት ጊዜ ነው ጃኢዝ የሆነ የሚመችብን ነገሮች ብዙ ጊዜያት ነበሩ። ለምሳሌ በሰይዱና አደም ዘመን ልንገኝ እንችል ነበር፣ ይመችብናል አይደለም? ሙስተሒል ነው አይደለም? በረሱሉ ዓለይሂ ሰላቱ ወሰላም ዘመን መገኘት ይመችብን ነበር። ወይ በእርሳቸው የእሳቸው ኡማ ላደረገ ይሄ ሁሉ ጃኢዝ ነበረ። ከነዚህ ሁሉ ግን በዚህ ዘመን መሆናችንን አሁንም አላህ ቀድሞ ስለሻተው፣ ስለዚህ መሺአ ማለት ተኽሲሱል ሙምኪን ይሄ መገኘትና መጥፋት የሚባል ነገር ሊከሰትበት የሚችሉትን ነገሮች በመገኘት መለየት ከአለመኖር ወደ መኖር የሚለውን ነገር የለየው አላህ ሱብሓነሁ ወተዓላ ነው። በሆነ ባህሪ አድርጎ መለየት የአላህ ነው፣ ቀድሞ ሽቶት ነው። እንደዚሁም በሆነ ጊዜ መገኘት የሚለውንም ይሄ መለየት የሚባለው ነገር ምን ይባላል? መሺአ ይባላል። ሁሉም እዚህ ፍጥረት ዓለም ላይ አሁን እየተከሰተ ያለው ቀድሞ አላህ በለየለትና ለይቶ ባስቀመጠለት መንገድ ነው። ሽእ በሻተል በፈለገለት ምን አሉ? ወልመሺአቱ ሂየ ተኽሲሱል ሙምኪን። ሙምኪን ማለት ያኒ ጃኢዝ የሆነ ነገር መገኘት መጥፋት ሊከሰትበት የሚችል ነገር ያን በሆነ ባህሪ መገደብ መለየት ማለት ነው። ቢባዕድ ማ የጁዙ ዐለይሂ ዱነ ባዕድ በእርሱ ላይ ከሚመቹበት ነገሮች በጠቅላላ በአንዱ እንዲለይ ማለት ነው። እኔ ለምሳሌ ቀለሜ ለምሳሌ በጣም ቀይ መሆን ወይም መካከለኛ መሆን፣ እንደዛው ደግሞ ጥቁር መሆን በጣም ሁሉም ሙምኪን ነበር አይደለም እንዴ? አሁን ባለሁበት የለየኝ ማን ነው? አላህ ቀድሞ በሻተው በፈለገው ነው። ተማም አንዳንዱ ለምሳሌ በጣም ወፍራም ይሆናል፣ አንዳንዱ ቀጭን ይሆናል፣ አንዳንዱ መካከለኛ ይሆናል። ይሄው በማን ተኽሲስ ነው? በአላህ። ሁሉም የሚከሰተው ነገር በጠቅላላ አላህ ቀድሞ በሻተው። ሀያ ሁለተኛው ጥያቄ ተኽሲስ የቁድራ ወዚፋ አላህ በቁድራው ምንድነው ያደርጋል ያልነው? ማስገኘትና ማጥፋት። የኢራዳ ወይም ደግሞ የመሺአ ወዚፋው አላህ በመሺአው ምንድነው የሚያደርገው ከተባለ ቀድሞ የሚከሰትበትን ነገር መለየት ማለት ነው። ቀድሞ እንዲህ ነው፣ በዚህ መልኩ ይከሰታል፣ ይሄ በዚህ ይከሰታል፣ በዚህ ቀድሞ ማስቀመጥ የሚባላል ተኽሲስ አልመሺአ እንለዋለን። ሱአል 22 طيب ስንት ሱሐይፋ ደረሰን? ማ ማዕና ላ ሐውለ ወላ ቁወተ ኢላ ቢላህ ምን ማለት ነው? ይሄ ታላቅ የሆነች ቃል ላ ሐውለ ወላ ቁወተ ኢላ ቢላህ ማለት ጀዋብ ነቢዩ ዓለይሂ ሰላቱ ወሰላም በአንድ ሐዲታቸው ለ99 በሽታ መድኃኒት ሆናለች ብለዋል። ላ ሐውለ ወላ ቁወተ ኢላ ቢላህ አድናሃ ትንሿ ሀም ነው አሉ። ሀሳብ ለሀሳብ መገላገያ ትሆናለች። ትንሽ የሚባለው በሽታ እሱ ነው። አላሁ አክበር አላህ። ጀዋብ ምንድነው? ማዕናው ምንድነው ከተባለ ማዕና ላ ሐውለ ወላ ቁወተ ኢላ ቢላህ ላ ሐውለ ዐን መዕሲየቲላህ አላህን ከመወንጀል መራቅ አንችልም ኢላ ቢዕስመቲላህ አላህ ሲጠብቅ እንጂ ማለት ነው። ወላ ቁወተ ዐላ ጣዓቲላህ አላህን በመገዛት ላይም ኃይል የለንም ኢላ ቢዐውኒላህ አላህ ሲያግዝ እንጂ ማለት ነው። ሙሉ ነገርህን ወደ አላህ ማስጠጋት ማለት ነው። ጃአ ተፍሲሩሃ ፊ ሐዲትን ረዋሁ አቡ ያዕላ ቢኢስናድን ሐሰን አቡ ያዕላ በዘገቡት ሐዲት ላይ መጥቶልናል ከዓብዱላህ ብን መስዑድ ዐን ረሱሊላህ
ሰለላሁ ዐለይሂ ወሰለም አብዱላህ ብን መስዑድ ከረሱሉ ዐለይሂ ሰላቱ ወሰላም ወስዶ ማለት ነው። ወቀድ ተበተ አነሁ ሰለላሁ ዐለይሂ ወሰለም ረገበ ፊህ እርሳቸው ይችን ቃል ላ ሐውለ ወላ ቁወተ ኢላ ቢላህ የሚለውን መደጋገምን አበረታተዋል ማለት ተረጋግጦልናል በሐዲስ ላይ። ኧረ እንደውም ከንዙን ሚን ኩኑዚል ጀናህ ብለው ገልጸዋታል። የጀነት ድልብ ማካበት የፈለገ ሰው ይችን ይከርራት ብለዋል። ላ ሐውለ ወላ ቁወተ ኢላ ቢላህ ወላሂ ቀለል የሚያደርገው ሀም ገምን እንደው ሁሉም ነገር በአላህ ነው። ተወኩልህን ያመጣልሃል፣ ጭንቀትህን እንድትረሳ ያደርጋል። 23ኛ ጥያቄ ሱአል አላሁ ተዓላ መውሱፉን ቢኩሊ ከማልን የሊቁ ቢሂ ሊማዛ ቁይደት ከሊመቱ ከማል ቢዒባረቲ የሊቁ ቢሂ? እኛ ምን እንላለን? አላሁ ተዓላ መውሱፍን ይሄ መትን ላይ ያለ ነው ሙኽተሰር ላይ ቢኩሊ ከማል ለእርሱ ሙሉ በሆኑ ነገሮች በአጠቃላይ አላህ ይገለጻል ማለት ነው። ቢኩሊ ከማሊን ግን የሊቁ ቢሂ ለእርሱ በሚገባ የሆነ ሙሉነት ማለት ነው። ለምንድን ነው ይቺ የሊቁ ቢሂ ለእርሱ በሚገባ የምትለዋ የመጣችው? ለምንድን ነው? ምንድን ነው ዓላማዋ? ለምን ቢኩሊ ከማል ተብሎ አልተተው? የሊቁ ቢሂ የምትለዋ ለእርሱ በሚገባ ሙሉነት መባሉ ፋይዳው ምንድን ነው? ባጭሩ ሙሉነት አንዳንድ ጊዜ ለአላህ ሙሉ የሆነ ይኖራል። ለፍጡር ያ ለአላህ ሙሉ የሆነው ለፍጡር ግን ጎደሎ ሊሆን ይችላል። አንዳንድ ጊዜ ለፍጡር ሙሉነት ሆኖ ለአላህ ጎደሎ የሚሆንበት ጊዜ አለ። አንዳንድ ጊዜ አላህም ሲገለጽበት ፍጡርም ሲገለጽበት ሙሉነት የሚያመለክት ሊኖር ይችላል። ለምሳሌ አላህ ስብሓነሁ ወተዓላ ጀባር ከስሞቹ መካከል አይደለም? አላህ አልጀባር ከስሞቹ፣ አልሙተከቢር ከስሞቹ መካከል አይደለም? አልጀባር ማለት እኮ ሁሉን ነገር እንደፈለገ አድራጊ ማለት ነው። አላህ የፈለገውን የሚገድል፣ የፈለገውን ሕያው ያደርጋል፣ የፈለገውን ድሃ ያደርጋል፣ የፈለገውን ሀብታም። ይህ የእርሱን ልዕልና የሚገልጽ ነው አይደለም እንዴ? የእርሱን ልቅና ገላጭ ነው አልጀባር። ከሰው መካከል የሆነ አንድ መንግስት ለምሳሌ ለዓናቱላሂ ዐለይህ እንደ ትራምፕ ለምሳሌ አሁን ያንም ሲገድል ያንም እንዲህ ሲያደርግ ምንድን ነው የሚባለው? ጨካኝ፣ አምባገን፣ አረመኔ ነው የሚባለው አይደለም? ፍጡር ሲገለጽበት የጉልበት ባህሪ። ለምን? ምክንያቱም ፍጡር አላህ በፈቀደለት መንገድ ነው መንቀሳቀስ ያለበት። አላህ ግን የበላይ የለበትም። ሁሉን እንደፈለገ አድርጓል። ለእርሱ ሲሆን ሙሉ ነው፣ ለፍጡር ሲሆን የጉልበት ባህሪ ነው። ተማም ወይ ልጅ መያዝ ለሰው ልጅ ምንድን ነው? የሙሉነት ባህሪ መገለጫው ነው አይደለም? ሲወልድ እንኳን አላህ ፈረጀች ትባላለች እኮ አይደለም? ደስታ ነው አይደለም? እንጂ የኔ ይጎደለን ነው የሚጠቁም ነገር አይደለም። ለአላህ ሲሆን የጉልበት ባህሪ ለም የሊድ ወለም ይውለድ አይወለድም። ለሰው ልጅ ሙሉ ሆኖ ለአላህ ስብሓነሁ ወተዓላ ግን ጎደሎ ሆነ። አሁን እኛ የሊቁ ቢሂ ለምንድን ነው የመጣችው ከተባለ ለእርሱ የሚገባ በሆነ ሙሉነት ለፍጡር የተገባ ሙሉነት ለአላህ ላይሆን ስለሚችል ማለት ነው። ዋضح ያኒ ለሰው ልጅ ለምሳሌ ልጅ አለው ብለህ ስትገልጽ ሙሉነትን አመላክቷልና አላህን ማጥቼ ገልጽበታለሁ ማለት አትችልም። የሊቁ ቢሂ እንዲህ አይነቱን ጠራርጋ የምታወጣው ወይም ደግሞ በሌላ ለፍጡር ጎደሎ ስለሆነ ብለህ ለአላህ ሙሉ የሆነውን ባህሪ አትሸራረኩም ወይም ደግሞ አጥም። ስለዚህ የሚታየው ለአላህ ያ ባህሪ ሙሉ ነው ወይስ አይደለም፣ ምሉዕነቱን የሚገልጽ ነው ወይስ አይደለም የሚለው ነው የሚታየው እንጂ ከፍጡር አንጻር ያለውን አትይዝም ማለት ነው። ዋضح ግልጽ ሆነ ለሁላችን ምን እንደተፈለገበት هذا الذي سيشرحه الآن جواب መልሱ إنما قيدت هذه العبارة بكل كمال የምትለዋማ የተገደበችው የተቀየደችው የታሰረችው بلفظ يليق به በሚለው የተገደበው ለምንድን ነው አሉ? لأن الكمال ምክንያቱም ሙሉነት አሉ إما أن يكون كمالا في حق الله وفي حق غيره ለአላህም
ለፍጡርም ስትገልጽበት ሙሉነትን የሚያመለክት ይኖራል። አንዳንድ ጊዜ ከልዕልም እውቀት ለምሳሌ አላህን ስትገልጸው ዓሊም ነው ስትል ሙሉነትን የሚገልጽ ነው። የሰው ልጅን ዓሊም ነው ስትለው እንደዛው። ወኢማ አን የኩነ ከማለን ፊ ሐቅ ገይሪሂ አንዳንዴ ደግሞ ሙሉነቱ ሌላ ሲገለጽበት አላህ ሲገለጽበት እሳ ወለይሰ ከማለን ፊ ሐቅሂ አላህ ሲገለጽበት ግን ለእርሱ ሙሉ አይሆንም፣ ምሉእነቱን አይገልጽም። ከልወስፊ ቢረጃሐት ልዓቅል አንድን ሰው ለምሳሌ ይህ ሰው ዓቅሉ እኮ ፈጣን ነው ካልከው እያወደስከው ነው እያወደስከው ነው አይደለም። አንድ ሰው ግን አላህን ዓቅሉ ካለ ሙሽሪክ ካፊር ሆነ፣ ሙስሊም አይደለም። ይሄ ሰው በፍጡር ባህሪ እየገለጸ ስለሆነ ዋضح ከልወስፊ ቢረጃሐት ልዓቅል ለዓቅል ፈጣንነት ታላቅ ዓቅል አለው ካልከው አንድ ሰው እያወደስከው ነው፣ ለአላህ ግን ሙሉ አይደለም። ስለዚህ ለሰው ልጅ ምሉእነቱን አመለከተ ብለህ አላህን አትገልጽበትም ማለት ነው። የሚታየው ለአላህ ሙሉ ነው ወይስ አይደለም የሚለው። ወቀድ የኩኑ ወስፉ መድሐን ሊላሂ ተዓላ አንዳንድ ጊዜ ደግሞ አንዳንድ ባህሪያት ለአላህ ውዳሴ የሆኑና ወዘመን ፊ ሐቅ ልኢንሳን ለሰው ልጅ ሲሆን ደግሞ ውግዘት ይሆናል ወይም ደግሞ ለሱ ዝቅ ጎደሎ የሚያመለክት ይሆናል። ወዛሊከ ከልወስፊ ቢልጀባር ጀባር በሚለው ለምሳሌ መግለጽ ሁወ መድሑን ፊ ሐቅላህ ለአላህ ሲሆን ውዳሴ ነው፣ ሁሉ እንደፈለገ አድራጊ ማለት ስለሆነ። ወዘሙን ፊ ሐቅ ልኢንሳን የሰው ልጅ ሲገለጽበት ግን የጉድለት ባህሪ ነው። ወማዕና ልጀባር ጀባር ማለት ለአላህ ሲሆን ምን ማለት ነው? ኢዛ ኡጥሊቀ ዐለላህ አላህ ሲገለጽበት ምን ማለት ነው? ጀባር ማለት አለዚ ላ ተናሉሁ ልአይዲ ወላ የቀዑ ፊ ሚልኪሂ ገይሩ ማ አራድ ያዕኒ ማንም አላህን ስብሓነሁ ወተዓላ ሊጎዳ ወይም ደግሞ ጥቃት ሊፈጽምበት የማይችል ማንም ሊያደርገው ምንም ነገር ሊያደርገው አይችልም። እሱሳ ወላ የቀዑ ፊ ሚልኪሂ ገይረ ማ አራድ እርሱ ከሻው ከፈለገው ውጭ ደግሞ ምንም የሚከሰት የለም ማለት ነው። ተማም ማንም እሱን የሆነ ነገር ማድረግ አይችልም አላህን፣ እሱ ግን የፈለገውን አድራጊ ነው ማለት ነው። هذا معنى الجبار እኛ የምንገዛው ጌታችን ጀባር የሆነ ጌታ ነው። በእርሱ ግዛት በእርሱ ስልጣን ፍጥረት ዓለሙ በጠቅላላ የእሱ ነው። እዚህ ቦታ ላይ ፊልኪ ገይረ ማዕራድ እንደሆነ እንዳመጣት ነው። ሁለቱም ለሁለቱም መጠቀም ቢቻል። 24ኛ እንቀጥል ወይስ ልቅማችኋል? ትንሽ የ13 ሲፋ ብቻ አይደለም ነው ሙራድ ወይም ያጠቃለው ምን ከማለቹ በ13 ሲፋ ብቻ አይገደው ይሁንና ሲዘው አኪድ ብዙ የአላህ ሱብሓነሁ ወተዓላ ሲፋቱ በ13 ተገደቡ አይደለም። ያከድ ደርሶ ሲያቅ ሪካርድ ስለሆነ አለ ለበይክ ያ ሁሳን 24ኛ ሱአል ተከለም عن تنزيه الله عن النقائص الله سبحانه وتعالى كقولوا له بهاريات سلامات رارات تناكر. جواب الله تعالى متصف بكل كمال في حقه لرسو مولنة بمياملكت بهاريات بدك لا يميقل سيطان يا الله بهاريات مشبهات بنيا لين دمي كتفبن 13 بتشاناتشو عن لمن واضح الناس እንደዛ ይሉብናል አይደለም እንዴ? እኛ በእነሱ ላይ እነሱ እንደሚከትፉብን አይደለም። እነዚህ 13ቱ ባህሪያት ማወቁ እያንዳንዱ ሙስሊም ግዴታ አለበት የተባሉት ናቸው። ለምን ነው ማወቁ ግዴታ የሆነው? ምክንያቱም እነዚህ ባህሪያት ሐታ ቁርአን ሐዲስ እንኳን ባይመጣ በራሱ አንድ ሰው በአእምሮ አስተንትኖ መድረስ የሚችልባቸው ባህሪያት ስለሆኑ የአላህን መኖር ብቸኝነቱን፣ ዘላለማዊነቱን መጀመሪያ የሌለው መሆኑን በራሱ የተብቃቃ መሆኑን ሁሉን 13ቱን ባህሪያት ካየ ቁርአን ሐዲስ ላይ በተደጋጋሚ የተጠቀሱ ናቸው። በተመሳሳይ አንድ ሰው በአእምሮ ቁርአን ሐዲስ እንኳን ባይመጣለት በአቅል እንኳን አስተንትኖ የሚደርስበት ነገር ነው። واضح ለዛ ሐታ ቁርአን ሐዲስ እንኳን ባይደርሰው በራሱ ዑድር አይሰጠውም። በዚህ አይነት ሁኔታ ላይ ያኒ ምን ማለት ነው? ለምሳሌ አንድ ሰው አላህ ሱብሓነሁ ወተዓላ
ገና ቀድሞ እንደሰለመ ለምሳሌ ላኢላሃ ኢለላህ ሙሐመዱን ረሱሉላህ ብሎ ሰልሞ ገባ። ተማም እንደሰለመ አላህ ስብሓነሁ ወተዓላ እኮ አንዳንድ የማይችላቸው ነገሮች አሉ አለ። ቁርአን ሐዲስ አልደረሰውም። ሁወ ዐላ ኩሊ ሸይኢን ቀዲር የሚለው ለምሳሌ አልደረሰውም፣ አላወቀም። ሙስሊም አይሆንም። ለምን ከተባለ ማንኛውም ዓቅል ያለው ሰው በአጠቃላይ ቁርአን ሐዲስ እንኳን ባይደርሰው በራሱ የአላህን ቻይነት ስለሚያውቅ የፈጣሪን ቻይነት ስለሚያውቅ ተማም ዑድር የሚሰጥባቸው አይደሉም እነዚህ። ሌሎች ግን ለምሳሌ ዓቅል የማይደርስባቸው ለምሳሌ እኛ ለሁ የዱን ላ ከአይዲና እንላለን። ሲፈቱል የድ ለምሳሌ ቁርአን ካልመጣልህ ወይም በሐዲስ ካልተነገረ የማታውቃቸው ያን ነገር ለምሳሌ አላህ የድ የሚባል ሲፋ የለውም አለ። ለምሳሌ አንድ ሰው ቀጥታ ካፊር ነው የሚይዘው። አያ ቁርአን ላይ እኮ እንደዚህ ብሎ መጥቷል። ክፍለ አካል ያልተፈለገበት ሆኖ ለአላህ የድ የሚል ሲፋ እናጸድቃለን ብለን ስንለው ያኔ አረብ ቢሆንም አልቀበልም ካለ ይሄ ሰው ቁርአን እናስተባበለ ካፊር ነው፣ ሙስሊም አይሆንም። እንደዛ ነው ብሎ ከተቀበለ ግን ሙስሊም ነው። ልዩነቱ ግልጽ ነው። ሌሎች ባህሪያት ቁርአን ሐዲስ ካልመጣልህ ማትደርስባቸው ናቸው። እነዚህ 13ቱ ግን አንደኛ እያንዳንዱ ሙስሊም ማወቅ አለበት። ሁለተኛ በአቅሉ አንድ ሰው አስተንትኖ መድረስ የሚችልባቸው ባህሪያት ናቸው እንጂ የአላህ ባህሪያት እንዲህ ሐታ 99 የአላህ ስሞች እኮ በራሱ ባህሪያቱ በራሱ ጠቋሚዎችም ጭምር ናቸው እኮ አይደለም እንዴ? አላህ አስረዳን። طيب بكل كمال في حقه وهو منزه الله يتطرر نوال عن كل نقص كيتنيوم يقولت بهاري أي ما لا يليق به تعالى لرسو كما يقبوت بهاريات بتقل الله يتطرر جيتانو كالجهل والعجز والمكان والحيز واللون والحد على واكبنت دكامانت يقدرات تقاراني جهل يعالمنا تقاراني نو والعجز دكامانت يقادرنቱ ተቃራኒ ነው። والمكان والحيز የትኛው ተቃራኒ? القيام بنفسه በራሱ የተብቃቃ ነው አይደለም እንለው። ከሌላ አይፈልግም፣ በቦታ ይገለጻልም አይባልም። والحيز واللون والحد المخالفة للحوادث صحيح. طيب ما شاء الله. قال الإمام أبو جعفر الطحاوي المتوفى سنة 322 322 الله أعلم كيف كتب هكذا. أنا ما كنت 321 يا إخوان. هذا الذي أعرفه. السودان أن أنت جاهي ولا تنميله؟ الذي أعرفه 321. طيب من ይላሉ እሳቸው ተዓላ ተጠራራ ማለት ነው። አይላህ يعني አላህ Subhanahu Wa Ta'ala ተጠራራ እያሉ ነው። عن الحدود ከመጠን والغايات መጨረሻ አለው يعني እስከዚህ ድረስ ነው ከመባል يعني ቦታ ነው። አሁን አላህን ዓርሽ ላይ ነው ሲሉ መጨረሻው ከወደታች በኩል እስከዚህ ድረስ ነው ብለው እየገደቡለት አይደለም እንዴ? غايات والأركان ከማዕዘን ማለት ነው። ከጎን አለው ከመባል من الله سبحانه وتعالى አካል የሆነ ነገር ነው የሚገለጽበት ይሄ ሁሉ። والأعضاء والأدوات ክፍለ አካላት አሉትም ከመባል يعني أعضاء ሲባል ትልልቅ የሰው ልጅ አካል ክፍሎች እንደ እጅ፣ እንደ እግር፣ ራስ እነዚህ ሁሉ ትልልቅ የሰው ልጅ አካል ክፍሎች በእነዚህ አይገለጽም ይላሉ الإمام أبو جعفر الطحاوي። መቼ ነው የሞቱት ያለፉት? 321 ከዛሬ 1100 ዓመት በላይ ሆኗቸዋል። ካለፈ አቂዳ አሁን ይመጣ አይደለም የቆየ ነው። ቀደም ጀምሮ حتى ሲጀምሩ ምንድን ያሉት ብለናል? هذا ذكر بيان عقيدة أهل السنة والجماعة የአህሉ ሱና ወልጀማዓዎችን አቂዳ ተጠቅስበት ኪታብ ነው ባሉት ነው የተጠቀሱት። والأعضاء ከትልልቅ የሰው ልጅ አካል ክፍል የተጠራራ ጌታ ነው። በእግር አለው ባት አለው የተባለ የሚገለጽ ጌታ አይደለም። لا إله إلا الله. والأدوات ከትንንሽ የሰው ልጅ አካል ክፍሎች የተጠራራ ነው። እንደ ምላስ፣ እንደ ዓይን፣ እንደ ጆሮ ከዚህ የተጠራራ ነው። አላህ ይሄን ሁሉ አሁን ሙሸቢያዎች ያጸድቁታል አይደለም እንዴ? ومعناه لا تحويه الجهات الست ስድስቱ አቅጣጫዎች አያዋስኑትም አያካብቡትም። كسائر المبتدعات እንደ ፍጥረታት ማለት እንደ ፍጡራን እነሱ ስድስት አቅጣጫዎች አያዋስኑትም ማለት
የዚህ በላይ ምን ይምጣ ያ ሐቢቢ። ወመዕናሁ የዚህ ማዕናው ትርጉሙ ላ የጁዙ ዐለ ላህ አን የኩነ መሕዱዳ ወሰን አለው መጠን አለው የሚባለው ነገር በሱ ላይ የማይመችበት ነው። አቅል አይቀበለውም ማለት ነው። ፈኢዘን እንደዚያ ከሆነ ሁወ ሙነዘሁን አን የኩነ ጃሊሰን ተቀማጭ ጌታ ነው ተብሎ ከመገለጽ የተጠራራ ጌታ ነው። ሊአነ ልሙተሲፈ ቢልጁሉስ ምክንያቱም በመቀመጥ የሚገለጽ ላቡድ አን የኩነ መሕዱደን ወሰን አለው መጠን አለው እያልክ ነው ማለት ነው። ቦታ አለው ስትል መጠኑ በዚህ ልክ በተቀመጠበት ነገር ልክ ወይ ሰፍቶ ወይ አጥሮ ነው ከሶስቱ ይዘ